ማንም ምንም አያገባውም ይሉሃል ልማት አሁን ነው ትዝ ያላቸው አሰብ ስንት ጊዜ ሆኖ ደርቆ ከተቀመጠ እየነገሯቸው እኮ ነው ለኤርትራ እየነገሯት ነው ለጅቡቲ ለሶማሌ የኛን ስትራቴጂ ለማስፈጸም ነው እንጂ ለእናንተ ክብር አይደለም አሁን ኢትዮጵያ የኤርትራ ደጋፊ ስላልሆነች ነው ግብጽ እዛ ቦታ ላይ የማልማት ሂደቷን እማትደግፍ እነሱ ከሚያስቡት በተለየ መልኩ እኛ እንደውም ኢትዮጵያ ደራሷ መረጋ سيادة اللواء الدكتور سيد غنيم እንግዲህ سيد غنيم የሚባል لواء ማለት ጀነራል ዛሬ በዚህ ጉዳይ ላይ የግብጽ ጀነራል ነው አስቡት ተራሱ አይደለም إلالة هذا التطور تفضل اسمعني اهلا بك اهلا بك በዚህ የግብጽ እንቅስቃሴ በጣም አዲስ የሆነ ጉዳይ ላይ ጠይቀናል ምንድነው የሚለው اول حاجه اللي على عفوا انا عفوا تفضل المثل المصري اللي على راسه بطحه يحس بيها እዚህ ጋር መጀመሪያ ይላል በጥሐ ወይም እንደ ወፍ ነገር ወይም የሆነች ነገር ጭንቅላቱ ላይ የተቀመጠ ሰው ይገባዋል ያውቃል ማለት ይሰማዋል ምን ለማለት ፈልጎ ነው ይቀጥል ቆይ مصر ليها شريانين ما نسميه العمق الاستراتيجي الخارجي او دائره الامن القومي الابعد والاهم ግብጽ በስትራቴጂ የውስጥ አላት የውጭ ግንኙነቷ ጋር በተያያዘ በጣም ወሳኝ የሚባሉ መስመሮች አሏት وهي البحر الاحمر ونهر النيل አንደኛው ቀይ ባህር ነው ሁለተኛው የናይል ወንዝ ነው وصولا الى مصب نهر النيل من اول اثيوبيا وهو المشكله الاساسيه አንደኛው የኢትዮጵያ የናይል መነሻ ከሆነበት አካባቢ ጀምሮ ምክንያቱም ዋናው ትልቁ እና በጣም ችግርም ያለበት እሱ ስለሆነ ይላል النهضه الامر الثاني ከዛ ሰደ النهضه ወይም የህዳሴ ግድብ የተገደበበት የሆነው ጥቁር አባይ باب المندب مضيق باب ሌላው የግብጽ ስትራቴጂ ሁለተኛውና አይነኬ ፓርቷ የደህንነቷ ዋና መለኪያ የባህር الأحمر ወይም ቀይ ባህር ባበል መንደብ የሚባለው ቦታ ነው المندب عبر البحر الاحمر لانه يمثل خطوره هناك بتصب في النهايه يعني البحر والنهر وكلاهما يرتبط باثيوبيا ስለዚህ ይለዋል ወንዝም ባህርም ከኢትዮጵያ ጋር የተያያዘ የግብጽ ስትራቴጂና የደህንነቷ ጉዳይ ነው ማለት ነው ይለዋል اثيوبيا دوله ليست مطله على البحر الاحمر ኢትዮጵያ የባህር በር የሌላት ሀገር ናት ኦኬ لكن عايزه توصل حاولت ان تكون ግን እኮ ልትደርስ እየፈለገች ነው እየጣረች ነው ይለዋል من ضمن الرابطه مصر اصرت على منع ذلك وحتى التوقيع አዎ ግብጽ እየከለከለቻት ግብጽ ይሄ ነገር እንዳይረጋገጥላት ለኢትዮጵያ የምትችለውን ሁሉ እያደረገች ነው ልክ በሶማሌላንድ ላይ እንዳደረገችው ሁሉ ይላል اخر سنتين كانت المملكه العربيه السعوديه بتدير ذلك وتم الانصياع اللي هو رابطه للدول المطله على البحر الاحمر واثيوبيا كانت عايزه ሌላው ኢትዮጵያ ይላል አሁን ብቻ አይደለም ከድሮ ጀምሮ የባህር በር እንዲኖራት ወይም የባህር በር እንኳን ባይኖራት የባህር ኃይል የዚህ ምንድነው የቀይ ባህር የኃይል እና የደህንነት የሰላም ማስከበር ምናምን ጉዳይ ላይ አብራ ቢያንስ አባል እንድትሆን ጠይቃ ነበር ነገር ግን ይላል ይሄ በሳውዲ እና በግብጽ በወቅቱ በጣም የሚመራበት ቦታ ላይ ግብጽ ፈጽሞ ይሄ ነገር አይሆንም ብላ እንዳይሳካ አድርጋለች ሌላው ቀርቶ ተራ የባህር ላይ እንግዲህ ባህሩ በተለያዩ ርቀቶች ላይ ነፃ የሆኑ አካባቢዎች ላይ ኢትዮጵያ የሚፈቀድላት የሰላም ማስከበር ስራ ውስጥ ልግባ እንኳን ብላ አልፈቀደችላትም ግብጽ ይላል ግብጽ ባለመስማማቷ የተነሳ እነዚህ የባህር ምንድነው ይባሉት ወደ 8 እና ምናምን ሀገሮች አንድ ላይ ተስማምተዋል የኸሊጅ የሚባሉት የገልፍ ካንትሪ የሳውዲን ጨምሮ ኤርትራም ጅቡቲም አለችበት ሶማሌንም ከተዋታል እና እነዚህ ሀገራት የተስማሙት የሆነና የጋርዮሽ የሆነ ቡድን ውስጥ ኢትዮጵያ እንድትገባ አልተፈቀደላትም በግብጽ ምክንያት ضم مصر رفضت لما مصر እሷ ልትገባ ነበረ ግን ግብጽ እምቢ አለች ይለዋል በግልጽ ነው የሚነግሩን ليها عده اهداف اولا ይህንን የምታደርግበት እንትን ብዙ
ብዙ ምክንያት አላት الاستقرار الإقليمي البعيد لأنه አንደኛ ራቅ ያለውም ከሷ አካባቢ እንዲረጋጋ ትፈልጋለች ሰይ ለማረጋጋት መረበሽ ማለት ነው هذه ليست استقرار بل هي التي تزعزع المنطقة مصر هي التي تزعزع المنطقة كما وعد السيسي بذلك سيسي عند ጊዜ የስዊስ ካናሉ ላይ የተቀረቀረችው መርከብ ከወጣች በኋላ ዝቷል ወጥቶ سنزعزع المنطقة بلال ያችን ቃሉን እያከበረ ነው ይመስለው ሰውየው يصب على البحر الأحمر ونهر النيل يعني ما استقرار أثيوبيا نفسها ስለዚህ የናይል ጥቁር አባይ እንዲሁም የቀይ ባህር ደግሞ ባበል መንደብ አካባቢ መረጋጋት ግብጽን ያሳስባታል ሌላው ቀርቶ የኢትዮጵያ በውስጥ ራሱ መረጋጋት ጭምር ያሳስባታል ይላል عكس ما يتخيل الأمر الثاني والدول هي عكس ما يتخيل ይላል እነሱ ከሚያስቡት በተለየ መልኩ እኛ እንደውም ኢትዮጵያ ደራሷ መረጋጋቷን ያሳስበናል ይለናል ምኑ ቀርቶብኝ ነው ያላችሁት ጽድቁ ቀርቶብኝ በቅጡ በኮነኑኝ አይደል የሚባለው no لا نريد أن تفكر لإثيوبيا ولا شيء فكر في نفسك أولا فكر في حدودك مع ليبيا فكر في حدودك المثلث مع حميدتي فكر في حدودك في سيناء مع إسرائيل فكر في تينار والسناء وكذا يعني صنافير اللي أعطيتها للسعودية وفكر في الحوثي والعربدة الحماسية التي عندك يا راسن الزو ያለብህን የአራትዮሽ ጣጣዎች ከአሜቲ ጋር ከሊቢያ ጋር ከሳውዲ ጋር ከኢማራት ጋር እዛው ያለብህን ጣጣ ጨርስ መጀመሪያ ከእስራኤል ጋር ኢትዮጵያ ላይ በዚህ በኩል ዘለህ መተህ እንዴት ነው ስለ ኢትዮጵያ የምታወራው طلع البحر الأحمر كذلك وجميع البطون مطلة على النيل الأمر الثاني ስለዚህ ማንኛውም በባህር በር ላይ ኃላፊ የሆኑ ወይም ተሳታፊ የሆኑ ሀገራት سلام دهنتاتشو ويم دقمو سلن السو قد يساسبنال يعني نحن الأمراء نحن الفراعنة ندير كل هذه المنطقة نحن ربكم الأعلى يا لنو بديلو أن نقاقر إنيانا نجيتاو تشاتشو لإرترا لسومالي لجبوتي لنزي جيتو تشاتشو إنيانا ننبراتشو من تبك اللاتشو يا لنو لا ما نحتاج نحن إنيا أنفلقهم إن إثيوبيا لا تحتاج إثيوبيا كانت لم تستعمر اسكاون التجزاتش بإثيوبيا ولن ወደፊትም ማንንም መጥቶ ሊገዛት አይችልም እዛው የለመደውን ቁርጥራጭ አገሮች ኢትዮጵያ እንዳለችው የኢትዮጵያ መንግስት እንዳለው እነሱ ጋር ሄዶ ያው ላግዛችሁ ልርዳችሁ ያለ ይንፈራፈር ግን ኢትዮጵያ ላይ ግን የኢትዮጵያ ሰላምንም ለማስከበር ስንል ነው ይሄንን የምናደርገው يعني يهمها انها تؤمن المنطقه الحيويه الخارجيه ما شاء الله تؤمن المنطقه من هي اصلا مصر يعني كانت تعيش في الحضانه مالت بيبي سيتر ያስፈልጋት የነበረች ሀገር እያንዳንዱ ስንት ሀገር ነው የገዛት በቃ ቁጥር ስፍር የለውም ማለት ባለፈው ጊዜ እንደውም አንዳንዶቹ ሄደው 1000 ገዝተዋት ደብሯቸው ወጥተው የሆነ ሌላ ሀገር ገዝተው ሲመለሱ አሁንም በቃ ንግዛት ማንንም የለም ብለው እንደገና የገዟት ሀገር ናት ግብጽ በጣም አስቂኝ ነው የቅኝ ግዛቷ ታሪክ እንደዛ አይነቷ ሀገር አሁን ገና 50 ምናምን አመቷ ነው ነፃ ከወጣች መታ ኢትዮጵያንም ኤርትራንም አካባቢውን ባጠቃላይ አፍሪካ ቀንድንም አካባቢ የነሱ ሰላም እኔ ያሳስበኛል لا يا اخي يهمك نفسك اولا امن نفسك مجمرا راسنا እዛው አማንሰት ከሲና ጋር ከእስራኤል ጋር ከሊቢያ ጋር ከሌሎቹ ጋር ያለብን ጣጣ መጀመሪያ ጨርስ كما ذكرت لابد يعني يفكر نفسه انه كبير عند منن ያስታውሰኛል አይጧ ከዞን ፊት ቁጭ ብላ መጀመሪያ ምን ይባላል እሷ ከኋላ ነበረች አይጧ ከዞኑ ኋላ ሆና ከለላት የሆነ ነገር ያዩ ነው ቲያትር ወይ ቴሌቪዥን ፊልም ያዩ ነውና ዞኑ ከለልከኝ ባክና ምስትለው በቃ ነይ ብሎ ከፊት እንድትሆን አረጋት ይባላል እና አይጧ ከፊት ሆና እያየች ምን ብትል ጥሩ ነው ዞር ብላ አያዞን አያደልስ ሌላ መከለል በጣም እንዴት እንደሚከበድ አለች እና እንደሱ ልክ እንደሱ ናቸው ከቅኝ ግዛት ከወጡ ገና የሆነ ምናምን አመት የሆናቸው ሰዎች ራሳቸውን እንዴት እንደሚያስቡት ማለት ነው ራሳቸውን የአካባቢ ሰላም ደህንነት አስከባሪ አድርገው ነው የሚያዩት
ይሄንን ኢትዮጵያ ቀድም ነገረቻቸው በደም لسه في عقلية الاستعبارية إلى الآن لسه أنت واقفة هناك أنت جانا درو يا كني جزات زمن ليناتشو يقاريوش زمن ليناتشو جانا لوتاتشوم اندا هونو يا هاي عندنا كفل زمن السابي ما سب على شالاتشوم بلانو ኢትዮጵያ የነገረቻቸው ይሄ ደግሞ በጣም ያማል በጣም ከባድ ንግግር ነው መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው እንግዲያው ሂሳብ ወይም የማንንም ሀቅ ወይም እንትን ሳትነካ መብት ሳትነካ ግብጽ የራሷን ነገር ለማስከበር ነው ይሄን የምትሰራው ይላል እየነገሯቸው እኮ ነው ለኤርትራ እየነገሯት ነው ለጅቡቲ ለሶማሊያ የኛን استراتيجي ለማስፈጸም ነው እንጂ ለእናንተ ክብር አይደለም ለዚህ ነው ኤርትራ እኮ የቆመች አገናት በ60ዎቹ የቆመች ትንሽ እንኳን አግዘዋት ውሃ ምናምን ኤሌክትሪክ ምናምን ትንሽ ነገር ሰጥቷት ቢሆንሽ ነው ትላንት ብቻዬን ሳወራው የነበረው የሱዳኑን ንግግርን ኢንሻአላህ ጊዜ ካገኘን ዛሬ ወይ ቪዲዮውን ስለሰራሁት ኦሬዲ ለቅላችሁ ይችላል ቆርጬና ሚላቸው የነበረው እኛ ምንም አታርጉልን ግን ሸራችሁን ብቻ አርቁልን ሌላው ቀርቶ የአስዋን የሰደል ዓሊ ትልቁ ግድባችሁ ውሃ እየተመለሰ እሱ ነው የሚያሰቃየን እንጂ ከኢትዮጵያ የሚመጣ ውሃ አይደለም ኢትዮጵያውማ በቃ እንደውም ገድቦልናል ጎርፍ ቢባል ከዚህ በኋላ አናቀም ግን የናንተ ውሃ እየተመለሰ የዘጋችሁት ውሃ የሚያሰቃየን እሱ ነው ያሉ እየከሰሷቸው አሁን ሱዳኖች ትላንት የሱዳኑ ህዝቦች መናገር ጀመሩ ያልኩት እሱ الامر الثاني تريد التنميه سواء داخل مصر أو خارج مصر لصالح مصر ما شاء الله ليلاو بتام يقرمو تذكروا التنمية الآن عندما تحركت إثيوبيا أهون إثيوبيا من كساكس تجمر أهون من يلالو إنيا عند جبس معلومات دقمو مفلقالن يا جبس وستميون وجي ما نمن ما قوام يلوحال لمات أهون نتزيالات شو عصب سنتكزيونو درقو كتكمت يعني عصب يعني كان له وقت يعني ما شاء الله يعني لم يحرك ساكنا من ما ينكساكس ينبره بوتانو الآن تذكرت مصر التنمية في عصب الآن أهنو جبس بأسهب لاي لمات مادرق اندالبات يستوسجو سلازي بوجو أكبابي يالنن لمات لما أسفافات هكذا يكذبون دزين وشاتاتشو ولصالح دول أخرى فعندما ለራሳችንም ሆነ ለውጭ ለሌሎች ሀገሮችም ጥቅም ለማዋል የሚያስችል የሆነ የልማት እንቅስቃሴ ማድረግ መብታችን ነው نجد ميناء مثل ميناء عصب في اريتريا ስለዚህ እኛ በአሁኑ ሰዓት የአሰብን ሚና ወደብ ማለት ነው ብናለማው ብንሰራበት ማን ይከለክለናል من قال لا ለምን ማን ነው ኖ ሚለን من قال لا ይላል انا اقول لا اثيوبيا تقول لا لان عصب هذا حق إثيوبي أصيل للإخوة العفريين الذين الآن يطالبون باسترجاعه وليس لمصر حق في الوصول إلى هذا المكان مصر بزي ساعت يعني تدعي التنمية الآن بعد كم سنوات وهي هاجره لم تعرفه أصلا من ما تاكوي هنا من ما ينتزي بوت علي درسا ما تاكبتن بوت علي أهون لي عسب ودب لما تزالت ስለዚህ ኢትዮጵያ አሁን ይሄንን ነገር በደንብ ጠንክራ ይዛ በተለይ በአፋሮቹ በኩል ይሄንን እንቅስቃሴ በደንብ እየሄደችበት ነው አልহামዱሊላህ ጥሩ አንዳንድ ነገሮች ሰምቻለሁ ዛሬም አልহামዱሊላህ ግን ልትሄድበት ይገባል هل اريتريا مثلا لن تستفيد من ذلك طبعا بالعكس ለምሳሌ ኤርትራ አትጠቀም በአሰብ በኩል ግብጽ ብትሰራ ብታለማ ይለናል اين كنت الى الان ولماذا الان اي دوله የት ነበራችሁ ዛሬ ለምን تتعاون مع اريتريا اهلا وسهلا ስለዚህ ከኤርትራ ጋራ መተጋገዝ ወይ መተባበር የምትፈልግ ማንንም ሀገር ማንንም ሊከለክላት አይችልም ይለናል لكنها في نفس الوقت لابد ان تكون دوله صديقه للطرفين انا مستثمر عندك ليس من المنطق ان يستفيد من هذا الاستثمار دوله معاديه ስለዚህ ይላል አሁን ላይ እኔ ኤርትራ ላይ ሄጄ ላለማ በፈልግ ሌላ ሀገር አሁንም መታ ላልማ ምናም ማለት አትችልም ይላል ለምን ኤርትራ የፈለገችው ወይም ደግሞ ኤርትራ ጋር ራሷ የፈለገችው ጋር ብቻ ነው ማልማት የምትችለው ይላል من هذا المنطلق بدات ይሄ ሁሉ ምንድነው ኢትዮጵያን ለማውጣት
بكلمة الأعراس واضحة. لماذا لا؟ إيه لازينو مجمّرة لا يستو مسالي ጭንቅላቱ ላይ ወፍ የተቀመጠችበት ወይም አንድ ነገር የተቀመጠበት ሰው ይገባዋል የሆነ ጭንቅላቱ ላይ ይሰማዋል ስለዚህ ኢትዮጵያም አሁን ግብጽ እዚህ ጋር መምጣቷ ልክ ያው ይሰማታል የሆነ ነገር ያለበት ሰው ምን ያለበት ምን አይችልም እንደሚባለው በእኛ ሀገር ተረት قالوا لا ማለት ብዬ اثيوبيا راسها بطحه فحس ان اي تطوير بيحصل في اي حته في المنطقه ضدها ስለዚህ ይላል ኢትዮጵያ ምንም እዚህ አካባቢ የሚደረግ እንቅስቃሴ ለሷ ይሸክካታል እንዴት ለምን የሚል ጥያቄ አትፈልገውም ይሄንን ኢትዮጵያ እስካሁን ድረስ ግብጽ በተለያየ ቦታ ላይ ላልማ ብላ ብትንቀሳቀስ ለምሳሌ ታንዛኒያ ላይ ምን አለች ኢትዮጵያ ግድብ ሄዳ ስትሰራ ምንም ኢትዮጵያ ያለችው ነገር የለም ዩጋንዳ ላይ ሄዳ ግድብ ስትሰራ ግብጽ ምን ችግር አለባት ምንም ኢቭን ሱዳን ውስጥ ምንም ችግር የለባትም ኢትዮጵያ ግን አሁን ላይ በተለይ ኢትዮጵያ የተለያዩ እንቅስቃሴዎችን እዚህ አካባቢ ለማድረግ በመታሰብበት ወቅት ላይ ግን ግብጽ እንቅፋት ለመሆን የምታደርጋቸው እንቅስቃሴዎች ግን ትቃወማለች يكون ضدك بالفعل عندما لا تكون دولة صديقة مع الدولة المستثمرة هذا أمر طبيعي النقطة الأهم بقى ስለዚህ ይላል አሁን ኢትዮጵያ የኤርትራ ደጋፊ ስላልሆነች ነው ግብጽ እዛ ቦታ ላይ የማልማት ሂደቷን የማትደግፈው መጀመሪያ ግብጽ አሁን ኢትዮጵያ እስካሁን ኦፊሻል የተናገረችው ነገር የለም ግን ራሳቸው ገና ለገና ኢትዮጵያ ትቃወመናለች ብለው ነው የሚነሱ ابحث عن علاقات اثيوبيا بدول الجوار سيئة للغاية ده عداء ሌላው የኢትዮጵያ የጎረቤት ጋር ያላትን ግንኙነት ይው በጣም መጥፎ ነው ይላል معمن مثلا يعني مثل مصر مع ليبيا مثلا مثل مصر مع السودان في الحلايب وشلاتين مثل مصر في السعودية في جزيرتين مثل مع مصر في اليمن مثلا حتى أكلوا كثير من الجنود تقريبا إلى 30,000 لا نعرف كم يا جبسن بالناي كإسرائيل جا كليبيا جا كسودان جا بحلايب وشلاتين متشينو جبس سلامو يونا متاكو جراش كذا بتشار لهم زلا متا جراش كإثيوبيا كسوماليم جا تالتا ل3 ዓመት አይገናኙም ነበር ስለዚህ ኢትዮጵያን ከጎረቤቶቿ ጋር ጠላት አድርጎ የመሳል ይሄ አንዱ አሁን ላይ የጀመሩት ነገር ነው አሁን ሶማሌ رئيس الصومالي كان في اثيوبيا الان يعني قبل امس ماذا تقول وحضر افتتاح السد الحمد لله يهداسي قدبون لمكفت يمدوت انقدوش وسط سناي የኢትዮጵያ ጎረቤቶች ናቸው ኬንያ ሶማሊያ ጅቡቲ ደቡብ ሱዳን ባክ እነዚህ ይሄንን ስራ ማስደረጋቸው ያበላሽባቸዋል ይሄን ወሬያቸው تمام مع كل الناس مع الكل بهول كهولم جا إثيوبيا لك على اللتشم يلال ده مش صفر مشاكل ده 100% مشاكل صفر أصدقاء الأمر الثاني داخل أثيوبيا سلازي إثيوبيا وي مولو بمولو قادين يالات وي مولو بمولو تالات اندزين يالات يلال وشت كذاب واسأل من هم موجودين حالات خطف قطع كهرباء دائم مشاكل اقتصادية متردية للغاية أنا لا أعلم مع خالص احترامي لمن منح نوبل كيف نحن السلام على أي أساس حتى ليلاو የኢትዮጵያ የውስጥ ደግሞ ችግሮች እሱም እንደ ለግብጽ ደንበኛ ግብአት ነው ለዚህ ነው እኛ ውስጣችንን ማጥራት ላይ ስራ መስራት ያለብን እንደ መንግስትም እንደ ሁሉም የእርቅ ስራ ላይ በጣም መሳተፍ الأساس الذي بني عليه يتحطم ده حرب أهلية حصلت بعده على طول وذبح كذلك ሌላው በዚህ የተነሳ ሌላው ቀርቶ ከኤርትራ ጋራ ሰላም ፈጠርኩ ብሎ ኖቤል ሽልማት ያገኘ ጠቅላይ ሚኒስትር ነው ያላት ይልና ይሄንን ሽልማት ራሱ እንዴት እንዳገኘ አይገባንም ይላል ይሄ የቀና ብዙ ያወራል እንደሚባለው የዛ አይነት ባህሪ ነው يعني كان في منه الامل لكن هذا الامل لم يتحقق ስለዚህ ተስፋ ተጥሎበት ነበር ግን ያ ተስፋ የለም فاذا الموضوع ما انا في رايي مش عشان مصري ولكن مصر في العلاقات التي حققتها عن مسافه بعيده مع دول على فكره من عام 2021 لديك اوغندا لديك جبس إلى دقنته حددها من عام 21 لأن قبلها كانت سيئة للغاية علاقات مصرية بأفريقيا كانت أسوأ بكثير مع كل 50 تقريبا دولة سلازي جبس ناتندوم كليلوتش أفريقيا أقروشكا بمولو بوسني مبارك كسوفتين بروتم بنكت ليتا مسرتها بتأم بزو تشجروتش يالبات الصونات هون إثيوبيان زورال ستوكس
እሱ ግን ይላል ከ2021 ጀምሮ ግብጽ ማሻአላህ الان بدات لسه يعني علاقات مصريه افريقيه ከግብጽና አፍሪካዎች አሁን ነው እንቅስቃሴ ጀመረ አንደኛ የዩጋንዳ ይለናል كينيا تنزانيا كينيا علاقات مع بوروندي ايضا علاقات مع رواندا تنزانيا بوروندي رواندا لدينا الان حتى تمثيل عسكري في دوله مثل رواندا وغيرها من الدول المحيطه كل ذلك ما بين اتفاقات دفاع تعاون اقتصادي تعاون عسكري ስለዚህ ከነዚህ ሀገሮች ጋር በአሁኑ ሰዓት የኢኮኖሚ የወታደራዊ የፖለቲካዊ ምናምን ስምምነቶችን እያደረግን በደንብ እንትኖችን ጥምረቶችን እና ግንባሮች